ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አዳማጮቻችን የተጀመረው የሱረቱል ኢስራ እና ቂሶቱል ሚዕራጅ አሁንም ይቀጥላል እና ነብዩ አለይሂ ሰላቱ ወሰላም ቤተል መቅዲስ እንደደረሱና አጭር ረፍት እንዳደረጉ እንደገና ሌላ ረጅም ያልጠበቁትና ያላሰቡት ጉዞ እንዳለ ተነገራቸው ማለት ነው። መጀመሪያ ቤተል መቅዲስ እንደሚሄዱ ነበር የሚያውቁት። ከዛ በኋላ ወደ ሌላው ዓለም እንደመሄድ እንዳለባቸው ተነገራቸው። ተነስታጠቅ ተባሉ። ወጣን። በመንወጣ ጊዜ ሙራቅን እዙቶ ይጠብቀን እኛ ሌላ ምን ሄድበት ሀገር አለን አለና ሱለሙ ላይ እንዲወጣ አደረገኝ ይላሉ ማለት ነው። ሱለሙ ላይ እንደረገጥን ወዳውኑ ተሸምጦ በአንድ ጊዜ ሰማኡ ዱንያ ደረሰ። የአላህ ቁድራ ሱብሃንአላህ። እና እንግዲህ ተመሬት አንስቶ ሰማይ ዱንያ ድረስ 500 አመት ነው በፈጣን ፈረስ በሜዳ እንኳን ቢከድ ብለዋል ረሱል አለይሂ ሰላም። 500 አመታት የሚያስሄድን ርቀት በደቂቃዎች ነው የአላህ ሚዕራጅ ሱለም በአንድ ጊዜ የጨረሰው ማለት ነው። ሰማው ዱንያ በር ላይ ደረስ እና ፈስተፍተሃ ጅብሪል አሉ። ጅብሪል በር ቆፈቆፈ። ያ አዳበል እስላም ጠብቆ ማለት ነው። በሚቆፈቆፍ ጊዜ ማን ቢልባብ አለ ዘበኛዋል በሚል ጊዜ አነ ጅብሪል አለ። ጅብሪልን ተዋጡ ተመልከት። አለቃ ነው ለሁሉ በሙሉ ክፈት ዝም ብለህ አላለም ማለት ነው። አዳቡን በመጠበቅ አነ ጅብሪል ስሙን ጠርቶ ጅብሪል ነኝ ወመን ማዓከ አለው። እንግዲህ ጅብሪል ነኝ ካለ አለቃውን ማንን ይዘሃል ማለት ይጠበቃል። ስርዓታቸው ኒዛሙ ምን ያህል በሰማይ ዓለም ጠጣር መሆኑን ነው የሚያመለክተው ማለት ነው። ጅብሪል ብሎ ዝም ብሎ ያልሆነ ሰው ስሙን ጅብሪል ብሎ ቢመጣስ ያልሆነ ሸይጣን እና ጅብሪል ማን ጅብሪል እና ከማን ጋር ነው ያለው ይለዋል። እና ማን ጋር ነው በሚለው ጊዜ ማዓ ሙሐመድ አለ። እና አው ኡርሲለ ኢለይህ አለ። ሙሐመድ እንግዲህ ለሰማይ ዓለም እንግዲህ አልሆኑም። ሙሐመድ እሱ ማን ነው አላለም። ግራ አላለውም። የሰማይ በረኛ ማለት ነው። ያ ሰውዬ በጉጉስ ለዘመናት ስንጠብቀው የነበረው ሰውዬ ተልኮበት አመጣው ማለት ነው አለው። ልክ ናፍቆ እንደኖረ ሰው ማለት ነው። የምድር ዓለም የሰው ልጅ እንግዲህ ዲለቢስነቱ ተመልከቱ። እዛ ተወልደውበት ባደጓት በትንሿ ከተማ እንኳን ስንቶቹ ተቃዋሚ ናቸው። ሳሂር ካሂን እያሉ ያመናጭቋቸዋል። ሰማይ ሲሄዱ ግን መሐመድ ማን ነው የሚል አልተገኘም። መሐመድ ደረሰ እንደቀጠረው መጣ እንደ ብለው በደስታ ነው የተቀበሉት የመላእክት ህዝቦች ማለት ነው። እና አዎን ደረሰ ቡዒተ ኢለይህ በሩ ተከፈተልን። እንደገባን የሚያስገርመው ነብዩላህ አደም በልዩ ወንበር ላይ ቁጭ ብለው አገኘናቸው ሰማኡ ዱንያ። እና እኔ አላወቅኳቸውም ነበር በእውነቱ አሉ ነብዩላህ። هذا ابوك ادم فسلم عليه على جبريل። አደም እኮ ናቸው ሰላም አትልም እንዳባትክን አለኛ። ህጀ ጠጋብያ ሰላሙ አለይከ ያ አበታ አልኳቸው አለ። ወአለይከ ሰላም መርሐበን ቢልብኒ ሷሊህ ወልወለድ ሷሊህ። አደምም ያውቁት ነበር ጉዳዩን ማለት ነው ተነግሯቸዋል። እና ደጉ ልጄ ምርጡ ልጄ እንኳን ለዚህ ድል ያበቃ ነውር ክብር ብለው ተቀበሉኝ ታሉበት ተነስተው ይላል አደም። ከዛ እንቀጥላለን ጉዟችን አሉና አሁንም ይዘውኝ ከነፉ ወደሚቀጥለው ሰማይ ደግሞ። ሁለተኛውም ሰማይ ስንደርስ እንደዛው በር ላይ ቆፈቆፈ። ማን ነው በሚል ጊዜ እኔ ጅብሪል ነኝ አለ። ወመን ማዓክ ማን ነው አብሮ ያለው ሲል ሙሐመድ። አው ኡርሲለ ኢለይ ሙሐመድ ለብዙ ዘመናት ይመጣል ሙሐመድ የሚባል ትልቅ እንግዳ እየተባለ ሲነገር ነበር። አሁን ወቅቱ ደርሶ መጣ ማለት ነው አለኛ። አዎን ደርሶ ይዘነው መጣና ከፈተልን። ልክ ስንገባ አሁንም ነብዩላህ ዩሱፍን አገኘን ሁለተኛው ሰማይ ላይ ይላል። ነብዩላህ ዩሱፍ የወንድም ዩሱፍ ነው ሰላም በለው አለኝ ጅብሪል። አሁንም እዚህ ላይ ሁለት አይነት አባባል አለ። ያህያና ኢሳ ናቸው በሁለተኛው የሚል አለ። በሌላው ሪዋያ ግን ዩሱፍ ናቸው የሚለውን ስለሚል እሱን ማስቀደሜ ነው። ዩሱፍ በሁለተኛው ሰማይ ተገኙና አሁንም መርሐበን ቢልአኺ ሷሊህ ወልነብይ ሷሊህ በማለት በአክብሮት ተቀበሉኝ ይላል። እንግዲህ አባባላቸው ሁሉም ደረጃቸውን ጠብቀው ማለት ነው። አደም ቢልብኒ ሷሊህ ነው ያሉት። ዩሱፍ ግን ቢልአኺ ሷሊህ ያጎት ልጅ ናቸውና ማለት ነው በኢስሐቅ ዘር ስለወረዱ። እና በዛ መልክ እሳቸውም ተቀበሉኝ በደስታ ሸኙኝ። እንደገና ወደ ሶስተኛው ሰማይ አመራን። አሁንም ደረስን። በር በተመሳሳይ መልኩ አስከፈትን ገባን። ስንገባ ጥንዱ ምርጥ ነብዮች በግራና በቀኝ ቁጭ ብለው አገኘዋቸው ይላል። ማናቸው? ያህያና ነብዩላህ ኢሳ አለይሂ ሰላም። ሁለታቸውም በአክብሮት
መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ በማለት ተቀበሉኝ ይላሉ። ከዛም ቀጠልን ወደ አራተኛው ሰማይ ዘለቅ። እሱም በተመሳሳይ መልኩ አስከፈትን። እንደገባን ነብዩላህ ኢድሪስን አገኘን ይላል። ነብዩላህ ኢድሪስን መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ በማለት ተቀበሉኝ፣ በአክብሮት ሸኙኝ ይላል። ከዛ ቀጠልን አምስተኛው ሰማይ ስንገባ ነብዩላህ ሃሩንን አገኘን አሉ። ሃሩንም በአክብሮት ተቀበሉኝ፣ እንደዛው ባረኩልኝ፣ እንኳን ለዚህ እድል ያበቃህ፣ ይሄ በጉጉት የምንጠብቀው ነበር አሉ ማለት ነው። እና እሳቸውን እንዳውም እስከ መልካቸው እስከ ቁመታቸው ምን ይመስሉ እንደሆነ ይገልጧቸዋል። ጢማቸው በጣም ግዙፍ ነበረ እና ጠጉሩ ነጭ ጠጉርና ጥቁሩ ጠጉር እኩል በኩል ነበረ፣ እምብርታቸው ድረስ ነበረ ሊህያቸው አሉ። ከዛ ቀጠልና ስድስተኛው ሰማይ ላይ ወጣን። ነብዩላህ ሙሳ ከሊሙላህን አገኘን ይላል ማለት ነው። እሳቸውም እንደዚሁ በአክብሮት ተቀበሉን፣ ሸኙን። ቀጠልን መጨረሻው ሰባተኛው ሰማይ ላይ ስንደርስ አበል አንቢያ ኢብራሂም ኸሊሉር ረህማን አገኘናቸው ይላል። ኢብራሂም ላይ ሲመጣ መርሐበን ቢልብኒ ሷሊህ ወነቢይ ሷሊህ አሉ። እሳቸውም ዘረግንዳቸው በእሳቸውና የወረደው ማለት ነው። እና በዛ መልክ ተቀበሉኝና ሁላቸውም በአክብሮት ሸኙኝ። ሙሳ ግን አለፍ ብዬ ስሄድ ዘወር ብዬ ሳያቸው አለቀሱ ይላል። መላእክቶቹ ለምን ነው የምታለቅሰው አሏቸው። ሰው ሲባል በተፈጥሮው ቀናተኛ ነው። ይሄ ልጅ ትናንትና ተነስቶ ከኔ በኋላ በቃ ረምርሞን አልፎን ሄድ አይደለም አሉ። እንደገና ደግሞ የሱ ኡመት እኮ ማንም ሊወዳደረው አይችልም፣ በብዛትም ሆነ በጥራት የሱ ኡመቶች ተሁሉም በፊት ጀነት ይገባሉ እና ተኋላችን ተነስቶ ሁላችንም ቁጭ አደረገን ብዬ ነው አሉ ይላል። ይሄ እንዳይባል ምቀኝነት እንዳይመስልባቸው ግን አይ እኔ ስሜትን ለመግለጥ ያህል እንጂ የሱ አሽከር መሆን እመኝ ነበር አሉ መልሰው ደግሞ። እና ወቅት ቢያገናኝ ኑሮ የሱ እግር አጣቢ ቢሆን ደስ ይለኝ ነበር አሉ። ከዛ አላህ Subhanahu Wa Ta'ala ሰባቱን ሰማያቶችን ካለፉ በኋላ ሶሪር አልአቅላም የሚባል ቦታ አካባቢ ላይ ደረስ። ሲድረተል ሙንተሃ ወይም ማለት ነው። ሲድረተል ሙንተሃ ልዩ ቁርቁራ ያለችበት ልዩ ዛፍ ያለችበት ቦታ ደረስ። እቺ ቁርቁራ ዛፍ በጣም ዓለም ናት፣ ግዙፍ ነገር ናት። በየሴኮንዱ በአለም ላይ አለ የተባለ መልክና ከለር ሁሉ በላዋ ላይ ይፈራረቅባታል አሉ። ኑር በኑር ላይ ይደረብባታል ልክ እንደ ጉም እየመጣ መላእክቶቹ በየቅጠሉ እያንዳንዱ መላእክተ ሙቀረብ ተቀምጦባታል አሉ። አበባው ፍሬዋ እንዲህ ነው ብዬ ልገልጠው አልችልም አሉ። እዛ ላይ ሲደርስ ጅብሪል هذا منتهى መቃሚ አለ። የኔ እንግዲህ የሚፈቀድልኝ እዚህ ድረስ ነው፣ ከዚህ በኋላ አንተ ያሳልፈ አስገባው ነው የተባልኩት ሂድ አለኝ አሉ። ይሄ እንግዲህ ጅብሪል ያልደረሰበት ቦታ አልፈው ሄዱ ማለት ነው። እና ግራ ተጋባኝ። ማላቀው አገር አምጥተህ እንደስታውን አብራሂም ከጎኔ ነበርክ፣ አሁን እንደገና ዝም ብለህ ሂድ ትለኛለህ፣ የጌታ ትእዛዝ ነው ምን ታረጋለህ አለኝ። ከዛ አልፍ የሰህር ሶሪፈል አቅላም የሚባለው ቦታ አላህ የመቃዲሩን እንትን ማሽን አለበት ቦታ ደረስኩኝ አሉ። በአለም ላይ የሚሰራውን ነገር ሁሉ ቀለም አለ፣ ራሱ ቀለሙ ራሱ ነው የሚጥፈው። በአለም ላይ የሚከናወኑትን ነገሮች ሁሉ ልክ እንደ ማሽን ይንሳጠጣል ዙሪያውን አሉ። እዛ ቦታ ላይ ደረስኩኝ። እዛ ቦታ ላይ ሲደርስ በቀጥታ ያው የጌታዬን ድምጽ ሰማሁኝ ይላሉ ማለት ነው። እና አናገረኝ። መጀመሪያ ያው አተህያቱ ሊላሂ ወሰለዋቱ ወጠይባቱ የሚለውን ቃል አላህ ኢልሃም በልቤ ላይ ያመጣልኝ እንዴት አድርጌ መገናኘት እንዳለብኝ ማለት ነው። ለጌታ በአርንቆትና በምስጋና እንትን ስል እሱ ደግሞ አሰላሙ አለይከ አዩሃ ነብይ የሚል ምላሽ ሰጠኝ ይላሉ ማለት ነው። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala የክብር ግብዣውን በአካል ተተገናኙ በኋላ አይተውታል በገሃድ ወይስ ድምጽ ብቻ ነው የሰሙት በሚለው እክትላፍ አለ። ነሰን ቃጢ አይተውታል ለማለት ግልጽ የሆነ አያት ወይም ሐዲስን ሶሒህ አልመጣም ማለት ነው። አንዳንዶች እንኳን አይተውታል ቢሉም ማለት ነው። እና በማነጋገራቸው ግን ምንም ኺላፍ የለበትም። በዛ መልክ እንግዲህ የ50 ሶላት ራሳቸውም ሆነ ተከታዮቻቸው በቀን 50 ሶላት በ24 ሰዓት እንዲሰግዱ አዘዛቸው ማለት ነው። ያው ሪሳላውን ሹመቱን ታጸደቀና ተባረካቸው በኋላ
እንግዲህ አንተ ዑቡድያህን ለማረጋገጥ እኔ ከዒባዳዎች ሁሉ ስግደትን ወዳለሁኝና አንተና ተከታዮች በቀን 50 ስግደት መስገድ ያለባችሁ ብሎ መመሪያ ተሰጠኝ ይላል። እሺ ብዬ ተቀበልኩኝ። ከዛ ተመልሼ ወደ ጅብሪል መጣሁኝ። ጅብሪልም ተቀበለና ወደ ታይ እንግዲህ የምላሽ ጉዞ ጀመርን ይላል። እና ኢብራሂም ጋር በመደርስ ጊዜ ኢብራሂም ያው ባረኩልኝ ሁኔታውን ይቅናህ እንግዲህ ይሳካልህ ተልኮ ኃላፊነትን ለመወጣት ያብቃህ ካሉ በኋላ አብሊግ ኡመተከ ሰላም አሉ። ለኡመቶች ከአባት ሰላምታ አድርስ እና ወአኽቢርሁም አነል ጀና ከዛ ወከዛ እና ጀነት የምትባለውንም ዓለም አይተዋል በገሃዲ ማለት ነው አስጎብኝቷቸዋል። እና ያው የአትክልቷ የፍራፍሬዋ የጌጣጌጧ ሁሉን ነገር እንዳየኸው ነው። ያ ሁሉ የሚገኘው ቢተውሂድላህ ወዲክሪላህ መሆኑን ንገራቸው በዱንያ እየተታለሉ ያችን የመሰለ የዘላለማዊ ሀገር እንዳይከስሩ ልጆች በማለት አደራላኩ ይላል። ከዛ እሳቸው ሰባተኛው ስለሆኑ ስድስተኛው ስንመጣ ሙሳን አገኘን በቦታቸው ማለት ነው። ሙሳ አሁን ስሜታቸው ተለውጧል። ቅድም በቅናት ነበሩ ማለት ነው። አሁን ደግሞ በወንድምነት ስሜት ለመምከር ሊነሱ ነው ማለት ነው። እና ጌታህን ተገናኘ አነጋገረህ አሉ። አሁን እና እሳቸው የሥራ ልምድ ያላቸው አናግሯቸዋልና ታውን ቀደም ወከለመ አላሁ ሙሳ ተክሊማ ስላለ እሱ በሚያናገር ጊዜ አንድ ግዴታ እንደሚጥል ያውቃሉ ማለት ነው። እና ምን አዘዘህ አሏቸው። ኡሚርቱ አን ኡሰሊ 50 ሶላተን ፊል የውሚ ወለይላ 50 ሶላት እኔና ኡመቶቼ እንድንሰግድ ያዘዘኝ አሉ። 50 አሉ። አዎ የማይቻል ነገር ነው አሉ። ፈስአል ቢ ኸቢራ እንደሚባለው ሰው ልምድ ያለው ሰው ማማከር ጥሩ ነው። እና ይሄማ ኢኒ ኸበርቱ በኒ እስራኤል ቢአቀል ሚን ذلك بكثير አሉ። እኔ በኒ እስራኤሎችን ከዚህ ያነሰ ትእዛዝ ነው ጌታ የሰጠኝ ያንን አልችል ብለው ብዙ ችግር አጋጥሞኛልና እኔ ይሄንን ነገር ያንተ ኡመቶች የሚችሉት አይመስለኝምና ሂድና ተመለስና አስቀንስ ብለው መከሯቸው ማለት ነው። ይሄ ጊዜ ጅብሪል እንደ አዩ እና ጌታንም ሂዶ ሙፋወዷ ማድረግ መከራከር ይቻላል ማለት ነው። የሰው የሚለይ ትክክል ነው እንዴ አሉ። ይቻላል አለ ጅብሪል። ሂድና እንግዲያውስ እንመለሳሉና ህጅ እንደገና እዛው ፊቱ ነበርኩበት ቦታ ላይ ሆኜ ያ ረቢ ኸፊፍ አን ኡመቲ እናተ ኡመቶቼ የተሰጠው ግዴታ ከባድ ነው የሚቻል አይደለም ብለውኛልና ባለሙያዎች ቀንስልኝ ብዬ አቤቱታ አቀረብኩኝ ይላል። እና ኸፈፍቱ አን ዒባዲ ወነቀስቱ ፈሪዶቲ ያ ባሮቼ እንዳልከው አቃልሌላቸዋለሁ ግዴታውን ቀንሼላቸዋለሁኝ እና 50 የነበረውን ወደ 40 አወረደላቸው ማለት ነው። 40 ተቀንሶ 50 10 ተቀንሷል 10ን 40ውን ይዘክር ያለኝ ይሽ ብዬ በዛም እየተደሰትኩኝ ተመልሼ ስመጣ እሺ ምን አደረግካሉ ሙሳ አሁንም ጠብቀው ማለት ነው 10 አስቀነስኩኝ ይሄ አይበቃም አሁንም ተመለሳሉ 40ውንም አይችሉትም አሉ። አሁንም ጅብሪልን እንደዛ ማከረው ይቻላል አላሱ ተስማማ። እንደገና ተመለስኩና እጀ ጠየቅኩኝ አሁንም ለምን መጣ አልተባልኩም ተቀበለሱም ይሽ ሌላ 10 ተቀንሶልሃል ደግሞ ተባልኩኝ እና አሁንም ተመልሼ ስመጣ ሙሳ አሁንም ጠበቁኝ ምን አደረክስኝ አሁን ደግሞ 10 ተቀነሰ አሁንም ተመለስ አይሆንም አሉኛ። እንደዙ እያሉ 4 ጊዜ አመላለሷቸው ማለት ነው። በ4 ጊዜ 40ውን አስወረዱ 10 ቀረ ማለት ነው። በመጨረሻው 10 ብቻ ቀረች ስላቸው ይሄም ይበዛል አይሆንም ተመለሳሉኝና ለአምስተኛ ጊዜ እንደገና መለሱኝ። አሁን ደግሞ 5 ተቀነሰ 5 ቀረች ማለት ነው 45ቱ ሲሄድ እና አረንዲ አይቻ 5ቷን እንግዲህ የመጨረሻ ታውን በኋላ ሳልመለስም ብዬ እፍረት እየተሰማኝ መጣሁኝ። ሙሳ ግን አይሆንም አሁንም አስቀንሳሉ አለ። ወደ 2 ሊያወርዱ ይፈልጉ ነበር ሙሳ ማለት ነው። እና والله انا استحييت من ربي እኔ ከጌታዬ አፍራለሁኝ አሁን ይሄ ሁሉ ቅናስ አድርጎልኝ እንደዝም ብለ ባዶ ልቀር ነው እንደምፈልገው ይለኛልና በቃ ይታውን በኋላ የራስ ጉዳይ እንግዲህ ተሻልክ ሞክር እኔ ግን ይበዛል ነው ምለዋሉ ማለት ነው። ከዛ እንግዲህ በአራት ምልልስ 10 10 ነው ያስቀነሱት። በመጨረሻው 5 45ቱን አስቀንሰው ሄ 50 ፊል አጅር و50 ፊል አመል አላቸው ማለት ነው። የቀነስኩት ስራውን ነው ልፋቱን ነው አጅሩ ግን 50 እንደሰገዳችሁ ይቆጠራል 5ቱን ተሰገዳችሁ አለኛ። ይሄ ደግሞ ሌላ ገኒማ ነው ማለት ነው። ልፋቱን ብቻ ሳይሆን አላህ Subhanahu Wa Ta'ala አጅሩንም አብሮ ቢቀንሰው ኑሮ ኪሳራ ነበር ማለት ነው።
እና አምስቱን ከሰገዳችሁ ልክ ያን የመጀመሪያው ሙሉ እንደሰገዳችሁ ይቆጠርላችኋል ብሎ አበሰረኛ። ከዛ በኋላ ያው ተመልሰው ወደ ምድር ወረዱ ማለት ነው። በሚወርዱ ጊዜ በዛው በቤተል መቅዲስ በተነሱበት ሱለም ነው የወረዱት ማለት ነው። ሲወርዱ ያ ቡራቅ ባለችበት ቦታ እንድታሰረች ናት አሁንም ማለት ነው። ከዛ መስጂድ ገባን። እንደገና ስንገባ መስጂዱ ሞልቶ አገኘ ነው አሉ። ስንከር ሌሊት ነው በር ከፍተን የገባ ነው። ባዶ ረካዓትን ብቻ ሰግጄ ነበር ያልኩት። አሁን መስጂዱ ዳር እስከ ዳር ጥቅ ብሎ ሞልቷል። በነማን በጀሚዑ الانبياء والمرسلين ማለት ነው። ሱብሃንአላህ አላህ በቅጽበታዊ ፍጥነት የዓለም ነብያት ሁሉ በሙሉ አምጥቶ ሶፋ ሰርቶ በጉጉት ልክ ኸጢብ ሲገባ በጁሙዓ እንደሚጠብቀው ሁሉም ይጠብቃሉ። እና እዛ በሚገባ ጊዜ ደነገጥኩኝ አሉ። መስጂዱ ተጨንቋል፣ ዳር እስከ ዳር ዛህማ ነው አሉ። አንድ ተራሰው የለም አሉ እዛ ውስጥ በሙሉ ነብይ። ከዛ እጄን ያዘና ወደ ሚህራብ ወሰደኝ። ሶሊ ቢሂም ማለኛ አሉ ጅብሪል። ስርዓቱን ያውቃሉ እነሱ እንግዲህ በእድሜ ቢሆን እና አደም አሉ እና ኢብራሂም አሉ እና ኑህ አሉ። ያ ሁሉ አዛውንት ባለበት እሳቸውን ወስዶ አቆማቸው ማለት ነው። በነዛ አሰገዱ። ያሰገዱት ፈጅር ሶላት ነው ይላሉ ባዕዱ ማማ ነው። አሁን ፈርድ ሶላት ተዛ በፊት ፈርድ ሶላት አልነበራቸውም ቋሚ። አሁን የመጀመሪያው ሙከራ የተካሄደው በተጥቢቅ የተደረገው ሶላት አልፈጅር ነው ማለት ነው። በጀሚዕ الانبياء والمرسلين ማእሙም ሆኖ ያን ካሰገዱ በኋላ ያው እንደገና ወደ ሀገር ሌሊቱ ከመንጋቱ በፊት መመለስ አለብህና ይዞኝ ወጡ ጅብሪልና ሚካኤል። በቡራቅ ላይ ጫኑኝ። እንደገና የመሬቱ ጉዞ በቡራቅ ነው፣ የላይኛው በሱለም ሆነ ማለት ነው። ከዛ በቡራቅ ላይ ጭነው እየከነፉ አሁንም ሌሊቱ ሳይነጋ ወይም ፈጅሩ የፀሐይ ሳይወጣ ማለት ነው። ፈጅር ከሆነ እዛ የተሰገደው መከተል ሙከረማ ተደረሰ ማለት ነው። በዚህ ሁኔታ እንግዲህ በጣም አስገራሚ የሆነ ክስተት ተፈጸመ በምድር ላይም በሰማይም ላይ ማለት ነው። እዚህ መተው ያው ነገሩ በጣም ከበዳቸው። ናሳቸው ደስታ ተሰማቸው፣ መንፈሳቸው ታደሰ። የነበረባቸው መከራ ሁሉ ረሱት። ጌታ እንግዲህ የደገሰላቸውን የሰጣቸውን ክብር ማዕረግ በሚያው ጊዜ በዱንያ ላይ ያሉ መስዋዕቦችና ያውጣ ወረድ መከራ ሁሉ እንደሌለ ሆነ ማለት ነው። ሞራላቸው ተገነባ። ግን ችግሩ አሁን ይሄንን ያዩትን ነገር ቢናገሩ መካ ከተማ ላይ ምንድነው የሚያስከትለው? ወትሮ ማዕቁል የሆነ ነገር እየተናገሩ ውሸታም እየተባሉ ነው። አሁን ግን በይተል መቅዲስ በዛሬው ሌሊት ማታ አብረዋቸው ነበሩ። ሰናዲዱ መካ አይተዋቸዋል። በዛሬው ሌሊት በይተል መቅዲስ እጄ መጣው እንደዚህ ነገር አየሁኝ፣ ከዛም በላይ ደግሞ ሰማይ ሄድኩኝ ካሉ የመጨረሻ የለየለት ውሸታም ነው መባል የሚጠብቃቸው። ይሄ ነገር ያስጨንቃቸው ጀመር ማለት ነው። ለማንኛውም ከሰማይ የመጣ መሬት አይከብደውም እንደሚባለው ያው መጋፈጥ ግዴታ ነው ማለት ነው። ጧት እንግዲህ አዳቸውና አቡጀህል ፀሐይ በሚወጣ ጊዜ ካዕባ አካባቢ ይመጣሉ። መኳንንቶችና መሳፍንቶች እዛ ወንበር ይደረደርላቸዋል፣ ጠጅ ይቀዳላቸዋል። እዛ እንግዲህ አሳጥሮ ላወል እያወሩ እያሽካኩ እየተሳሳቁ እስተረፋር ፀሐይ እስከሚያቃጥላቸው ድረስ እዛ ሲዝናኑ ከቆዩ በኋላ ነው ወደ ቤታቸው የሚገቡ። ይሄ ባህላቸው ነው፣ ናዲ ይሉታል ማለት ነው። በዛ ሁኔታ እሳቸው ደግሞ ሁልጊዜ ከነሱ ፈቅ ብለው ጧፍ ያረጉና እንደገና ዱሃ ይሰግዱና ቁጭ ብለው ዚክር ሲያረጉ ይቆዩ ነበር። በዛችሁ በተለመደችው ሰዓት እዛ እንትን ሲል ሾፍ መሊክ الجنة እያሉ ይሳለቁባቸዋል። እና ሊሳለቅ አቡጀህል ያ መሐመድ ማذا عندك الليلة አለ ሲያቀብጠው ማለት ነው። ዛሬ ደግሞ በየቀዘው ወጭም ኢትሐፍ ታረገናለህ አንተ አንድ ትኩስ ዜና ታመጣለህ፣ ዛሬስ ምን ትኩስ ዜና አለ አለ ራሱ ጠየቀ ማለት ነው። አታልክማ በጣም ልዩ ዜና አለ ዛሬ አሉት። በል ንገረና አለ። ይኸውልህ ዛሬ ያው ማታ እዚህ አምሽቼ ጋደም ብዬ ያለሁኝ ልዩ እንግዳዎች መጡና በተለይ ልዩ በሆነ እንስሳጭ ነው በቅጽበታዊ ፍጥነት ወደ አንድ ሀገር ይዘውን ከነፉ። እዛ ሲደርሱ በይተል መቅዲስ የሚባለው ታሪካዊ መስጂድ የነ ኢብራሂም የነ ሙሳ መስጂድ ይሄ ነው ብሎ አስገባኝ እና እዛ ጎብኝቼ ተመልሼ መጣሁኝ እና ማታ ሄደ አሁን እዚህ ደረስክ አለ። አዎ እንግዲህ ቀንሰው ነው እሳቸው የሚናገሩ። ወደ ሰማይ ያለውን ከተናገሩ የጉር ነው። እና ይችኑ የምድራዊቱን ብቻ ቀንጨባ አድርገው በይተል መቅዲስ ደርሼ መጣሁኝ አሉ። ራሱን ያዘ እንደዚህ። ይሄ ሁላችሁ አላልኳችሁም? ይሄ እኮ አይን ያወጣ ቀጣፊ ነው። በቃ ምን ትፈልጋላችሁ? ከይ በኋላ እንግዲህ የነካ ነጋዴ ያውቃል ይሄ ሀገር ምን ያህል ርቀት እንዳለው። ያን የወር መንገድ ነው
ጎበዝ የሆነ ጠንካራ ሰው በወር ነው የሚደርሰው። ለመመለስ ደግሞ ሌላ ወር 2 ወር ነው ደርሶ መልስ ማለት ነው። የደርሶ መልስ የ2 ወር መንገድ በአንድ ቀን ሌሊት ያውን በጨለማ የሚረገጠውን በማያውቀው አገሩን አይቶ ታያቅ እንደዚህ ነው እንግዲህ ተዋሹ አይቀር አሉ። ተያይዘው መጋጋቸው ውስጥ እንሰሚል ሳቅ ተወንበራቸው ውስጥ የሚፈነገሉ ድረስ ማለት ነው። እና በዛ መልክ ሳቁ አሽካኩ የራሳችሁ ጉዳይ፣ ይሄ ያለው ዋቂዑ ይሄ ነው፣ እናንተ እመኑ አትመኑ የራሳችሁ ጉዳይ አሏቸው ማለት ነው። ከዛ በኋላ ይሄ ሰውዬ አሁን በቃ እየለየለት መጥቷል። ምንም እሱ ጋራ ውይይትም አያስፈልግም። እንደዚህ አርጎ የለየለት ውሸታም እስከሆነ ድረስ خلاص በራሱን በራሱ እንግዲህ አክሽፏል እያሉ ይሳሳቁ ጀመር ማለት ነው። ከዛ በኋላ አንድ አቂል አይጠፋምና በህብረተሰብ መካከል ከሁላቸውም የበለጠ ብዙ ጊዜ ቤተል መቅዲስ የሚመላለስ ነበር። እሱ ቤተል መቅዲስን ለመወሰፍ በጣም ደቂቅ የሆነ ወስፍ መስጠት የሚችል ሰው ነበር። እስቲ ለኔ ተውልኝና ነገሩን እኔ ሄጄ ልጠይቀው፣ የመስጂዱን ገጽታ አቀማመጡን፣ ከጋራ ላይ ነው ተተራራ ተሜዳ ላይ ነው እንዴት ነው በአካባቢው ምን አለ በሮቹ ስንት ናቸው ብዬ ልጠይቀውና እነዛ ምልክቶች በትክክል ከተናገረ ይሄ እንግዲህ ምናልባት ሊሆን የሚችል ነገር ነው፣ ከተሳሳተ ደግሞ እኔ ነገሩን ጨርስላቸዋለሁ አላቸው። ይሽሂድና ጠይቀው አሉ። እሱ ቁጭ ብሎ በሁዱ ማነጋገር ጀመረ ማለት ነው። እና ያው ተመካ ሰዎች ቤተል መቅዲስን እንደኔ ማንም የሚያውቅ የለም እስከ አቃታለሁ በሙሉ በዙሪያዋ ያለችውን ነገር እንደ አንዲት ነገር እንኳን ስንጥር በበሯ ላይ ያለች እንኳን ስንጥር ሳትቀር አቃታለሁ መዋሶፋዋን አለ። እና እንዳትዋሸኝ እውነቱን ትነግረኛለህ አላቸው። ይሄን በሚለይ ጊዜ በእውነቱ በጨለማ እንግዲህ ሙሉ በሙሉ በዛይ በቅጽበታዊ ሰዓት መስጂዱን በሙሉ መወሰፍ አትችልም። አሁን አንድ ቀን አንተ ሌሊት ሄደህ የማታውቀውን መካ ሐረም ገብተህ ብትወጣ ሐረምን ወስፍልኝ ቢልህ አንድ ሰው መወሰፍ ትችላለህ? አትችልም። ስለዚህ በቀጥታ አላህ Subhanahu Wa Ta'ala እፊት ያመጣው እንደ ፊልም አሉ ቤተል መቅዲስን። ሰውየው እያናገረኝ እሱ አያየውም፣ እኔ በቀጥታ አየዋለሁ። ዙሪያውን እንደዚህ ያሽከረክረዋል አሉ። በሮቹ ምን እንደሚመስሉ ምን እንደሚሉ እያየሁኝ ነው አሉ የምነግረው መግለጫ የምሰጠው። እና ምን ያህል በሮች አሉ? ይሄን ያህል ቁጭ በምስራቅ በኩል ምን ያህል አለ፣ በምዕራብ በኩል፣ በደቡብ፣ በሰሜን ቁባው ምን ይመስላል፣ አቀማመጡ መሬቱ ምን ይመስላል፣ በአካባቢ ወንዝ አለ ወይስ ጎራ አለ፣ ምን አንድ ነገር አቀም ሰውየው ገረመው አለ። والله አልወስፉ ወልወስፍ አለ። ነገሩ ምንም ነገር አንዲት እንከን ነገር የለውም፣ 100% ነው ሰውየው እያስቀመጠው ያለው። ግን እንዴት ሊሆን ይችላል አለ። እንዴት ሊሆን ይችላል? እንግዲህ ረበ ሰማዋት ወልአርድ ጠይቀው፣ እኔ አይደለሁም ያው ጌታዬ ነው የወሰደኝ ብያለሁኝ፣ ግን ነገሩ ይሄንን ይመስላል አሉ። ይህሽ እንግዲህ ግራ ተጋቡ። ለማስተባበልም እንግዲህ የሁሉ ስተት እስካልተገኘበት ድረስ አልሄደም ማለት አትችሉም የሚል ተቃውሞ ተነሳ ከራሳቸው፣ ለሁለት ተገመሱ ማለት ነው። ከዛ በኋላ ምን አደረጉ? ሌላ ፈተና ሊሰጧቸው ነው ማለት ነው። የኛ ነጋዴዎች በቅርብ ሄደዋል ወደዛ ሀገር። ብዙ ሲራራ ነጋዴ በመቶ የሚቆጠሩ አጋሰሶች ሸቀጥ ተጭነው ሄደዋል። እነሱን የታገኛቸው ስትሄድ ብለህ ጠይቀው አሉ። እና የታገኛቸው ሲል እንዲህ አይነት ቦታ እንዲህ አይነት ሸለቋማ ቦታ ላይ አገኘኋቸው አሉ። ስመጣ ደግሞ ኡርዱን አካባቢ አቀባ የሚባል ቦታ እዛ አገኘኋቸው አሉ። እነሱ ገና እየተጓዙ ነው፣ ምስኪን ስንት ቀን ይሄዳሉ ገና። እሳቸው ሲሄዱ አንድ ቦታ ላይ አገኘኋቸው፣ ሲመለሱም ሌላ ቦታ ላይ ደግሞ አገኘኋቸው አሉና እያንዳንዱ ሰው ባጠገቡ ያለውን የግመሉ መልክ ሳይቀር እገሌ እንዲህ አይነት ግመል ጋር ነበር፣ እገሌ ይሄን ያህል ግመል ነበሩ፣ ቁርጥ ቁርጥ ቡድን ቡድን እያረጉ ነው የሚነዱት፣ እገሌ 30 ግመል እየነዳ ነበረ፣ ዋናው ግመል እንዲህ አይነት ነው ግራጫ ነው፣ የገሌ ደግሞ ጥቁር ግመል ነበረ ፊት የሚመራው እያሉ እያንዳንዱ መዋሶፋ ሰጧቸው ማለት ነው። እንዳውም ስመለስ እንደዚህ ቦታ ላይ የሆነ ነገር እንዳውሬ ነገር አስደንግጧቸው ግመሎቹን አንዱ ግመል ዘል ይሄድ ያለው ሲል ተሰብሮባቸው ወድቀው የጭነቱን ወደ ሌላ ሲያወራርሱ ነበር አሏቸው። ግራ ተጋቡ ሰዎች ሱብሃንአላህ። በዚህ መልክ እንግዲህ መቼ ይገባሉ ብለህ ትጠብቃለህ አሏቸው። በግምቴ በተዛሬ 3 ቀን በኋላ በማልዳ ሰዓት ምናልባት ጉዞ አቋርጠው ታልተኙ በስተቀር በቀጥታ ተመጡ በዛሬ በሶስተኛው ቀን ማልዳ ፈጅር አካባቢ መካ ሊደርሱ እንደሚችሉ ገምታለሁኝ። እና ፀሐይ ስትወጣ አካባቢ ቢዶብጥ ብለው ሰጧቸው ምልክት ማለት ነው።
በዛ ሰዓት ይሄ ደግሞ ሌላ ትንቢይ ነው ማለት ነው። ያዩትን ነበር እስካሁን የሚናገሩት፣ አሁን ደግሞ ገና ያልሆነ ነገር አላህ እንዲናገሩ አደረጋቸው። ስለዚህ በዛ ቀን የመካ መሳፍንትና መኳንንቶች ተሰልፈው በጉጉት ፀሐይ ስትወጣ ብለዋልና በዛይ ሰዓት ይጠብቁ ነበረ ማለት ነው። ሲጠብቁ ሃዲ ሸምሱ ጠላዓት አለ አንደኛው፣ ይሄው ፀሐይ ወጣች አለ። ወሃዲ القافله اقبلت አለ ደግሞ በዚህ በኩል ይሄ ግመሎቹ መሪ ደግሞ ይሄው መጣ እኮ አለ። በዚህ ቢዶብጥ በተባለችው ሰዓት መጡ ማለት ነው ነጋዶቹ። እና እንደዚህ ቦታ ላይ ግመል ተሰብሮባችሁ ነበር ወይ ምናምን ሲሏቸው አሁን ማን ነገራቸው አሉ። እንጋ የተባለው ነገር ሁሉ በሙሉ ተሟላ ማለት ነው። በዛ ወቅት አቡበክር አልነበሩም። አቡበክር እንደው ለንግር ስራ ሄደው ወደዛ ወደ ሻም ሀገር ሰሞኑን አልነበሩምና እንግዲህ የዛሬው ጉድ ያው ሰውየው አቡበክር የቅርብ ደጋፊው ስለነበሩ እሱ እንኳን ቢሰማ አይዋጥለትም አይቀበለውም ሲሉ ነበረ ማለት ነው። አቡበክር ደግሞ ተከዳ፣ ሌሎችም አብረው ሊቆዩ አይችሉም ሲያሉ ሲጠብቁ አቡበክር መጡ። ሰሞኑን ደግሞ ሲመጡ በጉጉት ገና እበር ላይ ከተማ ውጭ ኬላ ላይ ጠበቋቸው ማለት ነው። እና ያ ወዳጅህ ያለውን ነገር ሰማህ አሏቸው። ሰው ገደለው ሊለው ነው ብሎ ደነገጡ። ምን ሆነ አሏቸው። እና ያለውን እሱ እኮ ያው ሌላው ነገር ሁሉ አልበቃው ብሎ ይኸው በይተል መቅዲስን አንተ ታውቀዋለህ፣ በየጊዜው ወርህዴ ወር ነው የምትመለሰው። እሱ ግን በዛሬው ሌሊት ማታ ሄዶ ሳይነጋ መጣሁኝ እያለ ያወራል። አቀርካን ቃለ ذلك አሉ። እንደዚህ ብሏል ግን እርግጠኛ ናቸው አሉ። ኢን ካነ ቃል ፈቀድ ሰደቅ አላሁ አክበር ብሎ ከሆነ እኔ ምንም አልጠራጠርም እንደሚሆን ነው አሏቸው ማለት። አትሰድቁ ያ አቡበክር አይሆን እኔ አስወድቁ ቢአባደ من ذلك ከዚህ የባሰ አይደለም እንደ ማምነው አሉ። ከዚህ የባሰ ምንድነው? ሰማይ ሀገር ያለን ዜና አይደል እንደ በየቀኑ የሚነግረን ስለ ሰማይ ስለ ጀነት ስለ ጀሃነም የሚነግረን በይተል መቅዲስ ምንድናታ አሉ። ከዛ ቀጥታ መጡና ሸቀጣቸውን ወደ ቤት ላኩና ቤት አልገቡም። እሳቸው ወደ ረሱል ቦታ ሄዱ ማለት ነው። ሲገቡ የጥላት ወሬ ነው እንግዲህ ውዥንብር ዝም ብሎ አሉባልታም ሊሆን ይችላል፣ ሊሳለቁም ሊሆን ይችላል። ግን አቡበክር የኢማናቸው ቁወተል ኢማን ልክ ነብዩ በር ላይ ሲደርሱ አሰላሙ አለይከ ያ ረሱላህ አሏቸው። እንኳን ከጉዞ በሰላም የመጣው ማን ነገረህ? ነገሌ እና ለዛ ነው ሲዲቅ የተባሉት ማለት ነው። አቡበክር የፈለገው ተአምር ነገር ቢመጣ አቅላቸውን አያማክሩም። ረሱል አድርገዋለሁኝ ያሉትን ነገር ወደፊት ወደ ኋላ የለም ማለት ነው። እና ሰዲቅ አልአክበር የተባሉት ለዚህ ነው። በማንኛውም አጋጣሚ እሳቸው ወደፊት ወደ ኋላ ያመነቱም። ማዲዓውቱ አሐደን ኢለል ኢስላም ኢላ ካነ ለሁ ከብዋ ወተረዱድ። አንድ ሰው ወደ እስላም በጠራሁት ቁጥር የፈለገው ቢሆን ትንሽ ሳያስብ ሳያብላላ የተቀበለኝ የለም ኢላ አቡበክር አቡበክር ብቻ ሲቀር አሉ። እና አላህ Subhanahu Wa Ta'ala ፈድሉላህ ይኡቲ መን የሻእ ነውና በዚህ መልክ ነው እንግዲህ እንትን ያለው ማለት ነው። ይሄ እንግዲህ የሚዕራጁ ጉዳይ ገና አልተነካም። አሁን ታፍኖ ነው ያለው። በዛ ሰዓት መንገሩ በጣም አደገኛ ስለሆነ ጊዜውን ጠብቆ ቀስ ብለው ለአማኞቹ ነገሯቸው ማለት ነው። ካዲዎቹ ግን ስለ በይተል መቅዲስ ብቻ ነው የነገሯቸው ማለት ነው። በዚህ በጉዞው ለቀድ ረአ ሚን አያቲ ረቢል ኩብራ ያው ወደፊት እንደሚጠቅሰው ነብዩ አለይሂ ሰላቱ ወሰለም እንግዲህ በዚህ ደርሶ መልስ አጭር ጉዟቸው ብዙ አስገራሚ ነገሮችን በሰማይም በምድርም አይተዋል ማለት ነው። እና ከነዛ ካዩዋቸው አንዳንዶቹን ነገር ለመጥቀስ ያህል ኢለል መስጂድ አልአቅሳ الذي باركنا حوله አለ። እና ያው ሰዓቱ እየተገባዷል እያሉ ነው። በሚቀጥለው ደግሞ የምንችለውን ያህል እንጨምርበታለን። ወሰለላሁ ዐለይሂ ወሰለም ወላ ሊቃና